ከአርትስ ቴሌቪዥን አርዕስተ ዜናዎችን በማስቀደም እንጀምራለን። በግማሽ ዓመት ውስጥ 158,000 ዜጎች የውጭ ሀገር የሥራ ስምሪት ዕድል እንዳገኙ ተገለጸ። ጎጂ ልማዳዊ ድርጊቶች አሁንም ድረስ በማህበረሰቡ ላይ እክል እየሆኑ የመጡ ተግባራት መሆናቸው ተነገረ። የተቋም መረጃዎችን በተደራጀና በዲጂታል መንገድ ለማስቀመጥ በዶላር ሰርቨር መግዛትን የሚያስቀር ስራ በኢትዮጵያ ተጀመረ። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከአርትስ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ያብስራ ገዛይ ነኝ። አብራችሁን ቆዩ። በግማሽ ዓመት ውስጥ 158,000 ዜጎች የውጭ ሀገር የሥራ ስምሪት ዕድል እንዳገኙ ተገለጸ። የሥራና ክህሎት ሚኒስቴር በግማሽ ዓመት ውስጥ 158,000 ዜጎች የውጭ ሀገር የሥራ ስምሪት እንዳገኙ አስታውቋል። የደን ገብረ እግዚአብሔር ተጨማሪ አላት። የስራና ክህሎት ሚኒስቴር ከብሔራዊ ባንክ ከፋይናንስ ደህንነት አገልግሎትና ከኢትዮጵያ የዲያስፖራ አገልግሎት ጋር በፍልሰት አስተዳደር ዙሪያ ባለድርሻ አካላትን በማገናኘት በጋራ ሚናዎቻቸው አቅሞቻቸውና እድሎች ዙሪያ እንዲመክሩ ያለመ የፓናል ውይይት አዘጋጅቷል። የፓናል ውይይቱ መደበኛና ስርዓት ያለው ፍልሰትን የማረጋገጥ ኃላፊነት በየአባል ሀገራቱ ልዩ ልዩ ባለድርሻ አካላትና ተቋማት ውስጥ የተቀናጀ ጥረት የማድረግ አስፈላጊነት ላይ ያተኮረ ነው። በስራና ክህሎት ሚኒስቴር የአሰሪና ሰራተኛ ጉዳይ ዘርፍ የኢንዱስትሪ ግንኙነትና የስራ ሁኔታዎች ቁጥጥር ስራ አስፈጻሚ ዶክተር ተካልኝ አያሌው ከፍልሰት የሚገኘውን ጥቅም ለመጨመር በዜጎች ላይ የሚደርሱ እንግልቶችን ለመቀነስ እንዲሁም የተቋማት ትብብሮችን አስመልክቶ ውይይት መደረጉን አብራርተዋል። ህገወጥ የሰዎች ዝውውርን ማስቀረት አስቸጋሪ መሆኑን የገለጹት ስራ አስፈጻሚው በስልጠና የታገዘ መደበኛ ፍልሰትን በማሳለጥ ማስቀረት እንደሚቻል ጠቁመዋል። ለዚህም በተቋማት ቅንጅት የህገ ወጥ ፍልሰትን ለማስቀረት በማሰብ መድረኩ መዘጋጀቱን ተናግረዋል። አሁን እየተነጋገርን ያለ ነው በጎንዮሽ ሌሎች ተቋማቶች ጋር ያለው ቅንጅት ወደ በተዋረድ ደግሞ ከክልሎችና ከሌሎች ተቋማቶች ጋር ያለን ከፌደራል ጀምሮ እስከ ታች ድረስ ከወረዳ እስከ አንድ ማዕከል ድረስ ያለው ግንኙነት እነዚህ ሁሉ ተቀናጅቶ መሰራት አለባቸው። የግንዛቤ ችግር አለ፣ የቅንጅት ችግር አለ። በሌላ በኩል ደግሞ አሰራሮቻችን የተሻሻሉ አሁን የመጡ አሰራሮቻችንም ከዚህ በፊት በነበረው አሁን ባለው የዓለም ሁኔታ ጋራ የተጣጣሙ መሆን አለባቸው። እነዚህ አሰራር ስርዓቶቻችንም ማለት ነው በቴክኖሎጂ የተደገፉ መሆን አለባቸው፣ ቀልጣፋ መሆን አለባቸው። የአሰራር ስርዓቱ ጋርም ያለ ክፍተት አለ። የህግ ማዕቀፎቹ አሁን ካለው የዓለም ሁኔታ ጋራ አሁን ካለው የስራ ገበያ ፍላጎት ጋራ ተጣጣመው ይሄዳሉ የሚለው ነው አንዱ ደግሞ ማየት ያለብንና ከዚህ አኳያ ነው አሁን ይሄ መድረክ የሚያዘጋጀ ነው። ዶክተር ተካልኝ አክለውም በግማሽ ዓመት ውስጥ 158,000 ዜጎች በመደበኛ መንገድ ሰልጥነው ለስራ መሰማራታቸውን የገለጹ ሲሆን እስከ 60 ሚሊዮን የአሜሪካን ዶላር በኮሚሽን ብቻ መገኘቱን ገልጸዋል። አሁን 6 ወሩ ላይ ያለው ሪፖርት የሚያሳየው ወደ 158,000 ዜጎች በመደበኛ ሰልጥነው ሰርቲፋይድ ሆኖ ዶክመንት ይዘው በህጋዊ መንገድ ተሰማርቷል። እዛ ውስጥ የተወሰኑት ስኪልድ ናቸው፣ የተወሰኑ ሰሚ ስኪልድ ናቸው። ግን ከዚህ የተሻለ መሆን ይችላል። ገበያው ድማንዱ ከዚህ በላይ ነው። ከዚህም ለሀገራችንም ገቢ ተገኝቷል። አሁን መረጃዎቹ የሚያሳዩት የተጠናቀረ መረጃ ሪፋይንድ ሆኖ በመጨረሻ ላይ ይወጣል። እስከ 60 ሚሊዮን ዩኤስ ዶላር ድረስ ከኮሚሽን ብቻ የተገኘ የውጭ ምንዛሪ አለ። በውይይቱ ከተለያዩ ተቋማት የመጡ ተወካዮች በዘርፉ ስለሚተላሉ ተግዳሮቶችና መፍትሄዎቻቸው ሀሳባቸውን አካፍለዋል። ጎጂ ልማዳዊ ድርጊቶች አሁንም ድረስ በማህበረሰቡ ላይ እክል እየሆኑ የመጡ ተግባራት መሆናቸው ተነገረ። ሪፖርተራችን ጽዮን ለይኩን በአርትስ ቴሌቪዥን የሚተላለፈው የማማ አፍሪካ ፕሮግራም ከሰሞኑ በጎጂ ልማዳዊ ድርጊቶች ላይ ያነሷቸውን ሀሳቦች ተከታትላ ዝርዝር ዘገባ አዘጋጅታለች። ጎጂ ልማዳዊ ተግባራት በአንድ አካባቢ ማህበረሰብ ዘንድ እንደ ባህል ተቀባይነት ያላቸው ድርጊቱ በሚፈጸምባቸው አካላት ላይ ግን የጤናና የስነ ልቦና ችግር የሚያስከትሉ በማህበራዊ ግንኙነት፣ በኢኮኖሚ አቅም እንዲሁም በህይወት ላይ ሳንካ የሚፈጥሩ ድርጊቶች ናቸው። በአብዛኛውም በሴት ልጆችና በህፃናት ላይ መጥፎ አሻራን እየጣሉ በሀገራችን ብሎም በተለያዩ የዓለም ሀገራት ለዘመናት ሲፈጸሙ ቆይተዋል። በኢትዮጵያ በአብዛኛውም በሀገሪቱ ገጠራማ ክፍሎች አሁንም ድረስ የሚፈጸሙ ጎጂ ልማዳዊ ተግባራት በህፃናትና ወጣት ሴቶች ላይ አካላዊና ስነ ልቦናዊ እክል መፍጠራቸው እየተነገረ ነው። የህፃናት መብቶች ኮንቬንሽን በህብረተሰቡ ውስጥ በዋነኝነት የሚታወቁ ጎጂ ባህላዊ አሰራሮች ብሎ ካሰፈራቸው መካከል የሴት ልጅ ግርዛት፣ ያለ እድሜ ጋብቻና ጠለፋ ዋነኞቹ ናቸው።
ለእነዚህ ጎጂ ልማዳዊ ድርጊቶች እንደ መሰረታዊ ምክንያት ተደርገው ከሚወሰዱት መካከል የማህበረሰቡ አኗኗር ዝቅተኛ መሆን፣ የግንዛቤ እጥረት መኖር፣ በማህበረሰቡ ዘንድ ተቀባይነትን የማጣት ፍራቻ እንዲሁም ድርጊቱን እንደ ባህል ተቀብሎ የእነዚህን ድርጊቶች አለመከናወን በማህበረሰቡ ዘንድ እንደ ነውር መቆጠርና መሰል ማህበራዊ እሳቤዎች ናቸው። በአርትስ ቴሌቪዥን የሚተላለፈው የማማ አፍሪካ ፕሮግራም ከሰሞኑ መወያያ ካደረጋቸው ርዕሰ ጉዳዮች አንዱ ይህ የጎጂ ልማዳዊ ድርጊቶች በሀገራችን አሁንም ድረስ ተስፋፍተው የመቀጠላቸው ጉዳይ ነው። በውይይቱ ላይ በፖፑሌሽን ሚዲያ ሴንተር በሴቶችና በማህበራዊ ልማዶች ላይ ያተኮሩ የሬዲዮ ድራማዎችን በማዘጋጀት የምትታወቀው ሰአዳ መሐመድ ተጋባዥ የነበረች ሲሆን በፖፑሌሽን ሚዲያ ሴንተር በኩል ለ15 ዓመታት በጥናት የታገዙ የራዲዮ ድራማዎችና የተለያዩ የግንዛቤ ማስጨበጫ መንገዶች በመጠቀም በማህበረሰቡ ላይ የአመለካከት ለውጥ ለማምጣት እየተሰራ እንደቆየ ገልጻ ብሎም የአመለካከት ለውጦች በሚፈለገው መጠን እንዲመጡ አሁንም ድረስ በጥልቅ መተግበርን ይሻሉ ብላለች። ፖፑሌሽን ሚዲያ ሴንተር በጎጂ ባህሎች ላይ የሰራው ስብራትንና አሁን መጨረሻ ላይ ንቃቃት ብለን የሰራ ነው ድራማ እዛ ላይ ነው። ስብራት 226 ክፍል የጎጂ ባህሎች ላይ ቤተሰብ ምጣኔ ላይ እና HIV ላይ ነበር። ስብራት እንትን ግን ጎጂ ባህል ላይ ግን በደንብ ነው የተሰራው እዛ ድራማ ላይና መጀመሪያም ስንሄድ ያው ጥናቱን ሰርተን የመጣ ነው። ከዛ በኋላ ምንድነው የሚያደርገው ድርጅቱ የአዳማጮች ግሩፕ በየአካባቢው እንትን ያደርጋል፣ ይዘጋጃሉ ልጆች ወጣቶች ከዛ ሬዲዮ ይሰጣቸዋል እያዳመጡ እነሱ ከማህበረሰቡ ጋር ለምሳሌ ካዳመጡ ከሚያዳምጥ አንድ ገበሬ ጋር አንድ እንትን ከብት አርቢ ጋር ምናምን እንዲያወሩ ይደረጋል። ከዛ እነሱ ያገኙትን ፊድባክ እንትኑን ለሚሰበስቡ የድርጅቱ ሰራተኞች ይሰጧቸዋል። ከሆነ ጊዜ በኋላ ደግሞ ለምሳሌ 6 ወር ከሄደ በኋላ እንትኑን ለማየት ይኬዳል፣ ፊድባክ ለማየት ይኬዳል እና ከጊዜ ወደ ጊዜ ለውጥ ነበር። በህፃናትና ሴቶች ጥቃት ዙሪያም ሆነ ጎጂ ልማዳዊ ድርጊቶችን በተመለከተ በውይይቱ ላይ የተነሳው ሌላኛው ነጥብ እነዚህና መሰል ጎጂ ባህላዊ ድርጊቶች በህገ መንግስቱ አዋጅ በወንጀልነት የተፈረጁና በተግባሩ ላይ ሲሳተፉ የተገኙ ሰዎች ቅጣት እንደሚጣልባቸው የተበየነ ቢሆንም የአመለካከት ለውጡ አሁንም በበቂ መጠን ስላልተሰራበት ማህበረሰቡ ሽፋን በመጠቀም ድርጊቶቹን አሁንም እየፈጸሟቸው እንዳለ ተነስቷል። በቃ በፖሊስ ይያዛሉ ምናምን። አሁን ምንድነው ያደረጉት? የሆነ ድግስ አለ ይባልና ከዛ በቃ በዛ ድግስ ሰበብ ሴቶቹ ሰብስበው ወስዶ ሌላ ቦታ መግረዝ ያለ እድሜ ጋብቻ ምናምን በቃ ያስቀጣል ምናምን ተብሎ እንትን አለ። ዛሬ እንትን ድግስ ገብርኤል ነው ምናምን ይሉና ይደግሱና ከዛ ልጅቷን ግን ሰርግ ነው በቃ ሽፋኑ። እንደሱ አይነት ነገር አለ እኛ ማህበረሰብ ውስጥ የትም ቦታ ብትሄጂ የተከለከለውን ነገር የሚያመልጡበት የሆነ ነገር ያዘጋጃሉ። ለምን? ይሄ ነው ያልተቀየረው፣ መቀየር አለበት። አስተሳሰቡ እምነቱ ካልተቀየረ ህጉ ብቻውን እንትን አያደርግም። ማህበረሰቡ በእነዚህ ጎጂ ልማዳዊ ድርጊቶች ዙሪያ ያለው እሳቤ ከመሰረቱ የተሳሳተ መሆኑን የሚያሳዩ ስራዎች እንዲሁም ከልምድ አስተሳሰብ እንዲወጣ የማስቻል ስራ አሁንም ቀጣይነት ባለው ሁኔታ ስለ ጉዳዩ በሚመለከታቸው አካላት በጥልቀት መሰራት እንዳለበት በውይይቱ ተመላክቷል። የ91 ዓመቱ ሞሮካዊ ኦታማን ቤንጅሎን በ2024 የአፍሪካ ቀዳሚው አዛውንት ባለሀብት ናቸው ተባለ። የአፍሪካ 20 ቢሊዮነሮች ጠቅላላ ሀብት 82.4 ቢሊዮን ዶላር እንደሚደርስ ፎርብስ አስታውቋል። በፎርብስ የ2024 የቢሊዮነሮች ዝርዝር ውስጥ አፍሪካ 20 ባለጠጎቿን አስመዝግባለች። የቢሊዮነሮቹ ሀብት በ2023 ከነበረበት 900 ሚሊዮን ዶላር ጨምሮ 82.4 ቢሊዮን ዶላር እንደሚደርስም ተገምቷል። ከዚህም የፈረንጆቹ ዓመት የቢሊዮነሮች ዝርዝር ውስጥ የደቡብ አፍሪካ 6፣ ግብጽ 5 እንዲሁም ናይጄሪያ 4 ቢሊዮነሮቻቸውን አስመዝግበዋል። በቢሊዮነሮቹ ዝርዝር ውስጥ ሞሮኮ 2፣ አልጄሪያ፣ ታንዛኒያ እና ዚምባብዌ ደግሞ አንዳንድ ግለሰቦችን ማስመዝገባቸውንም የፎርብስ መረጃ ያሳያል። ሀብታቸው በ400 ሚሊዮን ዶላር አድጎ 13.9 ቢሊዮን ዶላር የደረሰው ናይጄሪያዊው አሊኮ ዳንጎቴ የአህጉሪቱ ቁጥር 1 ባለጸጋ ሆኗል። የ91 ዓመቱ ሞሮካዊ ኦታማን ቤንጅሎን ደግሞ በ2024 የአፍሪካ አዛውንት ቢሊዮነሮች ዝርዝርን በቀዳሚነት ይመራሉ የተባለ ሲሆን በዓለም አቀፍ ደረጃ ደግሞ 250ኛ ደረጃን ይዘዋል ተብሏል። 5 የደቡብ አፍሪካ ዜግነት ያላቸው ቢሊዮነሮች በፎርብስ ዕድሜ ጠገብ የአፍሪካ ቢሊዮነሮች ደረጃ ውስጥ መካተታቸውም ተነግረዋል።
የተቋም መረጃዎችን በተደራጀና በዲጂታል መንገድ ለማስቀመጥ በውጭ ምንዛሬ ሰርቨር መግዛትን የሚያስቀር ስራ በኢትዮጵያ ተጀመረ። ዛድራ ተችኔት የተሰኘ ዓለም አቀፍ የክላውድ ሰርቨር አቅራቢ ድርጅት በኢትዮጵያ የቴሌኮም አገልግሎት ገንቢና ኦፕሬተር ከሆነው 251 ቴሌኮም ጋር ስምምነት ፈጽሟል። ብዙነህ እንዳለ ተጨማሪ አለው። በዘመናዊው ዓለም ተቋማት በርካታ መረጃዎችን በአንድ ቦታ ሰብስቦ ማስቀመጥ ጊዜ የማይሰጠው ጉዳይ እየሆነ መጥቷል። ለዚህ ደግሞ በርካታ ዓለም አቀፍ ተቋማት የዳታ ሰርቨር ወይም የመረጃ ማከማቻ ቋት በማዘጋጀት በውጭ ምንዛሬ ለተቋማት እያከራዩ መረጃዎችን ያስቀምጣሉ። በሀገራችንም እንዲህ ያሉ ሰርቨሮችን መጠቀም ሲያስፈልግ ተቋማት የውጭ ምንዛሬን በማውጣት መረጃዎቻቸውን ያስቀምጡ እንደነበር ይታወቃል። አሁን ግን ይህንን ያስቀራል የተባለ ዘመናዊ የመረጃ ቋት በሀገራችን ስራ ሊጀምር መሆኑን በኢትዮጵያ የቴሌኮም አገልግሎት ገንቢና ኦፕሬተር የሆነው የ251 ቴሌኮም ዋና ስራ አስኪያጅ አቶ አዲስ አለማየሁ ገልጸዋል። አሁን ያመጣነው ድርጅት ዓለም ላይ ያለውን ሰርቪስ በሙሉ እዚሁ ተገኝቶ እዚሁ ሎካሊ ሆስት ተደርጎ ቦሌ አካባቢ አይሲቲ ፓርክ ውስጥ ነው ያለው ሰርቨሩ። ሰርቪሱን ደግሞ በብር ነው የሚከፈለው። ያ ትልቅ ሰርቪስ ነው ብዬ ነው ማምነው ለኖት ኦንሊ ለወጣቶቹ ለተላላቅ ድርጅቶች ማለት ነው። ሰርቪስና ቴክኖሎጂ መሬት ላይ መውረድ አለበት ብለን ነው ምናምነው። ስለዚህ ያንን መሬት ላይ መውረድ አለበት ስንል ደግሞ አዲስ አበባ ብቻ ሳይሆን መላ ኢትዮጵያ ሕዝብ ይሄን ሰርቪስ እኩል ማግኘት አለበት ብለን ነው ምናምነውና ዋናው ዓላማችን ያ ነው። ቨርቹዋል አይኤስፒ ሰርቪስ ለመጀመር እንፈልጋለን። ኢቨን የቴሌኮም ሰርቪስ የቨርቹዋል ሞባይል ኦፕሬተር ሰርቪስ የሚባል ሰርቪስ አለ። ስለዚህ ከተለያዩ አቋሞች ከሳፋሪኮም ሆነ ከቴሌም ጋር ሆነ ሌሎችም ቢመጡ ከነሱ ጋር እየተነጋገርን እየተደራደርን የነሱን ሰርቪስ ሪሴል እያደረግን መሬት ላይ ለማውረድ ነው። ዛድራ ተችኔት የተሰኘው ዓለም አቀፍ የክላውድ ሰርቨር አቅራቢ ድርጅት በዓለም አቀፍ ደረጃ ዳታ ሴንተር በማከራየት ልምድ ያካበተ ተቋም ሲሆን ወደ ሀገራችን መምጣቱና ስራ መጀመሩ ትልቅ እረፍት የሚሰጥ ከመሆኑም በላይ በሀገራችን ገንዘብ ማግኘት መቻላችን ትልቅ እንደሆነ የ251 የቴክኖሎጂ ባለሙያ ሬድዋን አብዱ ለአርቶስ ገልጸዋል። ብዙ ጊዜ የምንጠቀመው የነበረው ኢንጂነሮቻችን ሊሆኑ ይችላሉ፣ የቴክኖሎጂ ካምፓኒዎች ሊሆኑ ይችላሉ፣ ወይም ደግሞ ስቶሬጅ ላይ አክሰስ የሚያደርጉ የትኛውም ካምፓኒዎች የሚጠቀሙ የነበረው ሲስተም ነበረ። በፊት ላይ አዡር የምንለው በዲፎልት ወይ በምናውቀው ወይም ደግሞ ጉግል ክላውድ ኮምፒውቲንግ ወይ ደግሞ ይሄ የአማዞን AWS የሚባል ሲስተም ነበር የሚጠቀሙት። እንደዛ አይነት ነገር ስንጠቀም ያው አገር ውስጥ ያለን ብያለሁ መጀመሪያ። ስለዚህ ምን ይሆናል ማለት ነው ክፍያችን የሚሆነው በዩኤስዲ ነው የሚሆነው። እሱ መክፈል አለባቸው። እሱን ለማግኘት ደግሞ ወይ ባንክ መሄድ አለባቸው። ብዙ ሲስተም ብቻ ማለት ያለባቸው ብዙ ሀስሎች ነበሩ። 251 ቴሌኮም እያደረገ ያለው ክላውድ ኮምፒውቲንጉን ማሽኑን ኢትዮጵያ ውስጥ ነው የምናመጣው። ኢትዮጵያ ውስጥ መጥቶ ከራክሲዮ ሰርቨር ራክ ውስጥ ነው የሚሆነው። የተለያዩ ራኮች አሉን፣ እዛ ውስጥ ይቀመጣሉ። አገራችን ውስጥ ሰርቨራችን፣ ክላውዱ፣ ማሽናችን ኤቭሪቲንግ ኢትዮጵያ ውስጥ ነው ያለው። ስለዚህ የትም ቦታ ጠፋ የምትለው አይደለም። የት አለ ብለህ የምትጠይቀው ነገር ማለት ነው። እዚሁ ያለ ነገር ነው። አንደኛው እሱ ነው የሚሆነው። ሁለተኛው ነገር በተሻለ ነገር የሚያደርገው መሰለ ክፍያ ሲስተሙ ነው። ክፍያ ሲስተሙ በኢትዮጵያ ብር ነው ከረንሲ የምንከፍለው። ይሄ ለኛ እኔም ባለሙያ ሁኛ ያሳልፍ ያለው ብዙ አመት በቴክኖሎጂ ላይ ትልቅ እፎይታ። ዶሜን ለመግዛት የምናወጣው ወጪ ከፍተኛ ነው። ስቶሬጅ ለመግዛት የምናወጣው ወጪ ከፍተኛ ነው። ከዛ ላይ ደግሞ ሲቀጥል ሴኩሪቲ እንኳን የለም። የት እንደሚቀመጥ አታውቅም። ገባህ? ይሄ ብዙ ነገሮች አሉ። ይህን ሁሉ አልፈህ ግን በገንዘብ መክፈልህ አገር ላይ መሆኑ በቀላሉ እዚሁ ሰፖርት ማግኘትህ ደውለህ እንደዚህ ሁኛለሁ ምናምን ማለት ለኔ ትልቅ ነገር ነው። በስቶሬጅ ከፍተህ ራካውተህ ሃርድ ድራይቭን አውጥተህ መሄድ ለኔ ትልቅ ነገር ነው የሚሆነው። በኢትዮጵያ ሆነው ለውጭ ዓለም የሚሰሩ የቴክኖሎጂ ባለሙያ ወጣቶች መኖራቸውን የገለጹት አቶ አዲስ ከጎረቤት ሀገራት አንጻር ሲታይ ግን ብዙ ስራ ይጠይቃል፣ እሱ ላይም እየሰራን ነው ብለዋል። እኔ ጓደኞች አሉኝ እስከ 1000 ሰራተኛ ይዘው ለውጭ ድርጅት ሰርቪስ የሚሰጡ ገባለ 40-50 ሰራተኛ ይዘው እኛ በትንሹ 22 ልጆች ናቸው። አሁን ዛሬ 6 ወር ነው የጀመርነው ይሄን ስራ። በዚህ አመት መጨረሻ እስከ 100 ልጆች እንደርሳለን ብዬ አምናለሁ። ስራው በዚህ በቀጠለ ቁጥር ደግሞ ኢንፍራስትራክቸሩ ሪላይብል ስለሆነ ኢንተርኔቱ ስለማይቋረጥ 1-2 አመት ሆኖታል አትሊስት አዲስ አበባ ውስጥ ኢንተርኔቱ ከተቋረጠ። ትልቁ ችግር አሁን እንደ ችግር ብዬው የመብራት ጉዳይ ነው። ለምን እነዚህ ወጣቶች የሚያስፈልጋቸው መብራት 24 ሰዓት የማይቋረጥ ኢንተርኔት 24 ሰዓት የማይቋረጥ ያቺ ኢንፍራስትራክቸር ካለች ጋራንቲው በጣም ብዙ ወጣቶች ወደዚህ ስራ መግባት ይችላሉ፣ እየገቡም ነው። አይ ቲንክ ወጣቶቹ ቴክኖሎጂውን በመጠቀምና አይ ቲንክ ከመንግስትም ከማንም በላይ አልፈው ሄደዋል። አይ ቲንክ የመንግስት ፖሊሲ ወጣቶቹ ያሉበት ጋር ገና ለመድረስ እየሞከረ ነው። ሙከራዎች አሉ። ሞሮሌስ አሁን ግንኙነቱም ትንሽ ቀርቧል። ከሚንት ጋርም ከሚኒስትሪ ኦፍ ሌበር ጋር የስታርታፕ እና የቴክኖሎጂ
ጥቅም እንደሆነ በስራ በመፍጠር በዛ ስላመኑበት እንትን እያለ ነው። ግን አይ ቲንክ ትንሽም ከሌሎች ሀገር ስናያቸው ከኬንያ፣ ከናይጄሪያ፣ ከቱኒዚያ አፍሪካ ውስጥ ካሉት ሀገሮች ይቀረናል። የምናስተካክላቸው ፖሊሲዎች አሉ። እሱንም አሁን መንግስት እየሰራበት ነው ብዬ አምናለሁ። ማንኛውም ሰው በስራ አጋጣሚ የሚሆን የራሱ ተቋም መስርቶ ሲሰራ መረጃዎችን በአንድ ቦታ ማስቀመጥ ሲፈልግ ከሀገር መውጣት ሳይጠበቅበት በዚህ መጠቀም እንደሚችል አቶ ሬድዋን ገልጸዋል። እንደ ስቶሬጅ ማንም ሰው በስልኩ ላይ የአፕል እንደሚገዛው የአፕል ስቶሬጅ እንደሚገዛው ጉግል ስቶሬጅ እንደሚገዛው ልክ እንደዛ የ251 ቴሌኮም ስቶሬጅ በስልኩ ላይ እንዲጠቀም ማድረግ እንፈልጋለን። እያንዳንዱ ሰው በ20 ብር ሊሆን ይችላል፣ በ60 ብር ሊሆን ይችላል፣ በ100 ብር ሊሆን ይችላል፣ 50 ጂቢ ሊሆን ይችላል፣ 100 ጂቢ ለወር ፓኬጅ ኦር ደግሞ ለአመት 50 ብር 60 ብር ሊሆን ይችላል ፓኬጅ ገዝቶ እንዲጠቀም ማድረግ እንፈልገው። ኦኬ ይሄ ወደዚህኛው ኮንሴፕት ነው የምንሄደው። ኢዚሊ የሆነ የህብረተሰቡን በቀላሉ ይሄን ነገር የማግኘት ቻንሱን እናሰፋዋለን ማለት ነው። ይሄ ነው ታርጌታችን የሚሆነው። ዛድራ ተችኔት የተሰኘው ዓለም አቀፍ የክላውድ ሰርቨር አቅራቢ ድርጅትና በኢትዮጵያ የቴሌኮም አገልግሎት ገንቢና ኦፕሬተር የሆነው 251 ቴሌኮም በጋራ መስራት የሚችሉበትን ስምምነትም ፈጽመዋል። እስራኤል በርካታ ወታደሮቿ ጋዛ ውስጥ የተገደሉበትን ክስተት መመርመር ጀመረች። እስራኤል ጋዛ ውስጥ የእግረኛ ጦር ካስገባችበት ጊዜ አንስቶ በአንድ ቀን ብቻ በርካታ ወታደሮቿ መሞታቸውን ይፋ ማድረጓ ይታወሳል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ 24 ወታደሮቻቸው ጋዛ ውስጥ የተገደሉበትን ክስተት ከባዱ ቀን ሲሉ ገልጸውታል። ጠቅላይ ሚኒስትሩ ክስተቱን ጦር ሰራዊታቸው ለማጣራት ምርመራ እንዲጀምር ማዘዛቸውን አስታውቀዋል። በዩናይትድ ስቴትስ፣ በአውሮፓ ህብረት፣ በብሪታንያና በሌሎች መንግስታት አሸባሪ ድርጅት በሚል የተሰየመው ሐማስ መስከረም 26 ቀን 2016 ዓ.ም እስራኤል ላይ ድንገተኛ ጥቃት ካደረሰ በኋላ የእስራኤል ጦር ያጸፋ ብርቱ እርምጃ ጋዛ ላይ ከፍቶ በተደጋጋሚ ድብደባዎችን እያካሄደ ነው። ከዚያ ጊዜ አንስቶም እስራኤል ጋዛ ውስጥ በአንድ ቀን ብቻ ይህንን ያህል ወታደር ሲገደልባት የመጀመሪያዋ ነው። ውድ ተመልካቾቻችን ዜናዎቻችንን በመከታተል አብራችሁን ስላላችሁ እያመሰገንን ከዋና ዋና ዜናዎች መካከል አንዱን በድጋሚ እናስታውሳችሁና እንቀጥላለን። በግማሽ ዓመት ውስጥ 158,000 ዜጎች የውጭ ሀገር የሥራ ስምሪት ዕድል እንዳገኙ ተገለጸ። ካፍታ ቆይታ በኋላ የወታደራዊ ደርግን ገጽታ እስከ ወዲያኛው የለወጠ ዕለት ጥር 26 1960ን በዛሬው ዕለት የታሪክ ገጻችን እንዳስሳለን። በየጊዜው የህይወት መስዋዕትነት እየተከፈለ ነው፣ እያስተዳደርን ያለነውም ፕሮጀክት ሳይሆን ቀውስ ነው ሲል የኢትዮጵያ መንገዶች አስተዳደር ገለጸ። በአገሪቱ የጸጥታ ችግር ምክንያት የመንገድ ፕሮጀክቶች ግንባታዎች መቋረጣቸውንና ኃላፊዎቹን ጨምሮ በርካታ ሰራተኞች ህይወታቸው አደጋ ላይ ጥለው እየሰሩ እንደሚገኙ ምክትል ዋና ዳይሬክተሩ ደጀኔ ፈቃደ ተናግረዋል። በዚህም ከፕሮጀክት አስተዳደር ኃላፊዎች መካከል ታግተው መለቀቃቸውን፣ መንገድ ላይ በሽፍታ መዘረፋቸውንና በጉባ ድልድይ 4 መሐንዲስና 9 ባለሙያዎች መገደላቸውን አስረድተዋል። ከመንገድ ግንባታው ጋር በተያያዘም ለ2016 በጀት ዓመት የመንገድ ግንባታ እንዲውል የታሰበው የግብአት እጥረት ምክንያት 52 መንገድ ፕሮጀክቶች መቋረጣቸውን በኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር መሐመድ አብዱራህማን አስታውቀዋል። በበጀት ዓመቱ ለመንገድ ፕሮጀክቶች ግንባታ ስራ ከተጠየቀው 682,000 ቶን ሲሚንቶ ማግኘት የተቻለው 14 በመቶውን ብቻ መሆኑንና በተመሳሳይ ከተጠየቀው 202 ሚሊዮን 315,000 በላይ ሊትር ነዳጅ ውስጥ ማግኘት የተቻለው 39 በመቶውን ብቻ እንደሆነ ተናግረዋል። አስተዳደሩ ከግብአት እጥረት በተጨማሪ በመላው አገሪቱ ካሉ 25 ፕሮጀክቶች 48 በመቶ በጸጥታ ምክንያት ስራቸውን ማከናወን አለመቻሉን ገልጿል። በፕሮጀክቶች መዳረሻ የሚያጋጥሙ የጸጥታ ችግሮች በፕሮጀክቶች አፈጻጸም ላይ እንዲሁም በግብአት አቅርቦት ላይ ከፍተኛ ተጽዕኖ እያሳደሩ መሆናቸው ተጠቁሟል። በውስጡ ከ200 ቢሊዮን ዶላር በላይ ካፒታል ያላቸውን ዓለም አቀፍ የልማት ባንኮች የያዘው አሪያ ፕሮግራም ኢትዮጵያ ውስጥ በይፋ ተጀመረ። በኢትዮጵያ የብሪታንያ ኤምባሲ ቅጥር ግቢ ውስጥ በተካሄደው ይፋዊ መክፈቻ ስነ ስርዓት ባልደረባችን ካሌብ ተንሳይ ተከታትሎታል።
አፍሪካን ሪዚሊየንስ ኢንቨስትመንት አክሰለሬተር ወይም ደግሞ በአጭሩ አሪያ በሚል የተሰየመው የኢንቨስትመንት ፕሮግራም በኢትዮጵያ ውስጥ በይፋ ተጀምሯል። በውስጡ 16 የልማት ፋይናንስ ተቋማትን አካቶ የያዘው ይህ ፕሮግራም በተመረጡ የአፍሪካ ሀገራት እንደሚንቀሳቀስ ያስታወቀ ሲሆን በአሁኑ ሰዓት ኢትዮጵያን ጨምሮ በ5 ሀገራት ስራው እንደጀመረ በይፋዊ መክፈቻ ስነ ስርዓቱ ላይ አስታውቋል። ይህ የመክፈቻ ስነ ስርዓት የተካሄደው በኢትዮጵያ የብሪታንያ ኤምባሲ ቅጥር ግቢ ውስጥ ሲሆን ለዚህም ምክንያት ከነበሩት ሀሳቦች ውስጥ የብሪታንያና የደች ስራ ፈጣሪዎች ልማት ባንክ የሆኑት ብሪቲሽ ኢንተርናሽናል ኢንቨስትመንት እና ኤፍኤምኦ ለሀገረ ኢትዮጵያ የመጀመሪያ የሆነውን የ40 ሚሊዮን ዶላር ብድር ስምምነት ከዳሽን ባንክ ጋር መፈጸማቸውን አስመልክቶ ለማክበር ነበር። በዚህም ስምምነት መሰረት ዳሽን ባንክ ቀጥተኛ የዶላር ብድር የሚያገኝ ሲሆን ይህንን ብድር በመጠቀም የውጭ ምንዛሬ ያስገኛሉ ለተባሉ የግብርና ግብአት አምራቾችና ላኪዎች የብድር አገልግሎት የሚሰጥበት ይሆናል። ጠቀሜታው በተለይ ለአግሪካልቸራል ቢዝነስ ላይ ለተሰማሩ የውጭ ምንዛሬ የሚያስገኙ ተቋማት ስራቸውን ለማስፋፋት የተለያዩ ነገሮች ይፈልጋሉ። ማሽነሪዎችን ይፈልጋሉ። ኢንፑቶችን መግዛት የሚፈልጉበት ሁኔታ ሊኖር ይችላል። ስለዚህ እነሱ ጀነሬት የሚያደርጉት ገንዘብ አሁን ላይ በቃቸው ስለሚችል በብድር ከኛ ያንን አግኝተው ወደፊት ከሚያገኙት የውጭ ምንዛሬ እንዲከፍሉ ያስችላቸዋል ማለት ነው። ስለዚህ ስራቸውን ለማስፋፋትም ሆነ ከዛ ጋር ተጓዳኝ የሆኑ ሌሎችም ስራዎች የሚኖራቸው ከሆነ የመክፈል አቅም ስላላቸው ያንን የመክፈል አቅም በመጠቀም መሳሪያዎችን ማስገባት ይችላሉ። ፕሮዳክቲቪቲያቸውን፣ ምርታማነታቸውን ሊጨምሩ ይችላሉ ብለን እናስባለን ማለት። ስለዚህ ጠቀሜታው በጣም ከፍተኛ ነው። ዳሽን ባንክ ይህንን መለኪያ አልፎ ብድሩን ማግኘቱን የተቋሙን ብቃት ማሳያ እንደሆነ ጨምሮ የገለጹት የባንኩ ስራ አስፈጻሚ አቶ አስፋው አለሙ ከዚህም በተሻለ መልኩ መስራት እንደሚቻል ገልጸዋል። ከተቋምን ባሻገር እንደ አገር አስበዋለሁ። ስለዚህ እንደ አገር ትልቅ ጠቀሜታ አለው። በዛሬ ጊዜ እንደዚህ አይነት ፋንድ መምጣቱ አሁን ዛሬ የምታያቸው የዴቨሎፕመንት ፋይናንስ ኢንስቲትዩሽኖች ኢትዮጵያ ላይ ያላቸው ኢንተረስት ከፍተኛ ነው። ስለዚህ ይህን ሁሉ ያመጣል ማለት ነው። ስለዚህ እንደ ዳሽን ይሄ የመጣውን ብር በአግባብ ባለው ሁኔታ እንዲደርስ እናደርጋለን ለተበዳሪው። ያ በደንብ ደግሞ ተሰብስቦ ክፍያው ይከፈላል። ዜን ይህን እያሰፋ መሄድ ነው። ዛሬ 40 የተባለው ነገ 100 200 እያደገ ማሄድበት ሁኔታ የለም። ለአሪያ ፕሮግራም የመክፈቻ ስነ ስርዓት ከ9 በላይ ዓለም አቀፍ የልማት ፋይናንስ ተቋማት አመራሮች የተገኙ ሲሆን የብሪታንያና የኔዘርላንድ አምባሳደሮች በአንድ ላይ በመሆን ተቋማቱን ከመንግስት ባለስልጣናት፣ ከፋይናንስ ተቋማት መሪዎች እና በኢትዮጵያ ተሳትፎ ካላቸው የቢዝነስ ማህበራት ጋር እንዲወያዩ መድረክ ፈጥረዋል። በዚህም ዝግጅት ላይ ከተገኙ ተጽዕኖ ፈጣሪ ሰዎች መካከል የዋይኤችኤም ኮንሰልቲንግ ማኔጂንግ ዳይሬክተር የሆኑት አቶ ያሬድ ኃይለመስቀል ፕሮግራሙ ለግል ንግድ ዘርፍ ይዞት ሊመጣው ስለሚችል እድል ይህንን ብለዋል። ኢትዮጵያ ትልቅ ሀገር ናት፣ ሰፊ ሀገር ናት። ሁሌ የምንለው ደግመን ሰፊ ነው። ኦፖርቹኒቲው በጣም ሰፊ ነው። ምንም ኤክስፕሎይት የተደረገ ነገር የለም። ምንም የተሰራ ነገር የለም። 3 ነገር ነው እንግዲህ ሪሶርስ ያስፈልግሃል ኤክስፕሎር የምታደርገው፣ ሁለተኛ ካፒታል ያስፈልግሃል እና የሰው ኃይል ያስፈልጋል። አሁን ካፒታሉ ነው እንግዲህ ብዙ ስራ ለመጀመር የሚፈልጉ ሰዎች አሉ፣ እርሻ ያላቸው አሉ፣ ኤክስፖርት ማድረግ የሚፈልጉ ካምፓኒዎች አሉ። ግን በፋይናንስ እጥረት ምክንያት ምንም ከምድር ላይ እነሱ አልቻሉም። ስለዚህ ያ አሁን እንደዚህ አይነቱ ነገር መጀመሩ አሁን ብሪቲሽ ኤምባሲ ውስጥ እንግዲህ እንደዚህ ኢቨንቶቹ መዘጋጀቱ አትሊስት ከፕራይቬት ቱ ፕራይቬት ሴክተር ያለው ትራንዛክሽን ካደገ ብዙ ሊመጡ ይችላሉ። ከዳሽን ባንክ ጋር ስምምነት የፈጸሙት የልማት ባንኮች አንዱ የሆነው ቢአይአይ በኢትዮጵያ ረጅም ዓመታት የቆዩ ኢንቨስትመንቶች እንዳሉት የገለጹት የባንኩ የአፍሪካ አመራር ከጎሞሮ የሻይ እርሻ እስከ ሳፋሪኮም ኢትዮጵያ ድረስ በገንዘብ መዋለ ንዋይ እንደተሳተፉ ጨምረው ገልጸዋል። የኔዘርላንዱ የስራ ፈጣሪዎች ባንክ ኤፍኤምኦ ዋና አመራር በበኩላቸው በሚያደርጉት የገንዘብ ብድርና ድጋፍ በኢትዮጵያ ውስጥ ያሉ የግብርና ምርቶች ላይ ዘመናዊ አሰራር እንዲኖር አቅደው እንደሚንቀሳቀሱ ተናግረዋል። የቬንዙዌላ መንግስት ፕሬዝዳንቱን ለመግደል አሲረዋል በሚል የተጠረጠሩ ያላቸውን 32 ሰዎች ማሰሩን አስታወቀ። የፕሬዝዳንት ኒኮላስ ማዱሮ መንግስት ተቃዋሚ ፖለቲከኞች ከዩናይትድ ስቴትስ ጋር በመሆን ፕሬዝዳንቱን የመግደል ሴራ ቀነባብረዋል ሲል ከሷል። በሴራው ተካፍለዋል የተባሉ 32 ወታደሮችና ሲቪሎች በቁጥጥር ስር መዋላቸውንም ባለስልጣናቱ አስታውቀዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ከክስተቱ በኋላ በሰጡት መግለጫ የአገሪቱ ተቃዋሚ ፖለቲከኞች የእሳቸውን ሕግ ችላ ብለው ከአሜሪካን ጋር እየሰሩ ነው በማለት ከሰዋል። የዛሬ 6 ዓመት ማዱሮ በድጋሚ መመረጣቸውን ይፋ ባደረጉበት ወቅት ዩናይትድ ስቴትስና ሌሎች ሀገራት ምርጫውን አሳፋሪ በማለት ውድቅ አድርገውት እንደነበር አይዘነጋም። ምንም እንኳን ዘንድሮ በአገሪቱ ነጻና ፍትሐዊ ምርጫ እንደሚካሄድ ማዱሮ ቃል ቢገቡም ዋነኛዋ የተቃዋሚ ፓርቲ እጩ ማሪያ ኮሪና ማቻዶ በሙስናና በአሜሪካ ይደገፋሉ በሚል በቀረበባቸው ክስና ውንጀላ ምክንያት ከተሳትፎ ታግደዋል።
በደርግ ስርዓት ኮሎኔል መንግስቱ ኃይለማርያም ያለአንዳች ተቀናቃኝ መሪነታቸውን የያዙት ከ47 ዓመታት በፊት በያዝነው ወር ነበር። አፄ ኃይለሥላሴን አስወግዶ ስልጣን በጨበጠው ወታደራዊ ቡድን በ1969 የነበረውን የስልጣን ሹክቻ አልፈሪድ ነስሮ ያስቃኝናል። የካቲት 1966 ህዝባዊ ንቅናቄ ከደርግ ስልጣን መጨበጥ በኋላም ፖለቲካዊና ማህበራዊ ነውጡ ሊደበዝዝ አልቻለም። በተራማጅ ኃይሎች በኩል በአገር ቤትና በባህር ማዶ በማርክሲዝም ርዕዮተ ዓለም ትንተና ብሎም በትግል አቅጣጫ ልዩነት እርስ በርስ መጎነታተሉ የተጀመረው ፊውዳላዊ ስርዓት ከማክተሙ በፊት ነበር። መስከረም 1967 ጊዜያዊ ወታደራዊ መንግስትነትን በተቆጣጠረው ደርግ ላይም ይህን መሰሉ ልዩነት በእርስ በርስ መገዳደል ሲደመደም ወደ ኋላ እናያለን። በዛሬው የታሪክ ገጻችን የደርግን መልክ እስከ ወዲያኛው በቀየረው የኮሎኔል መንግስቱን የፈላጭ ቆራጭነት ጡንቻ ያደደረውን ዕለት እናስታውሳለን። ጥር 26 1969 በባህር ማዶ የኢትዮጵያ ተማሪዎች ማህበራት በተለያዩ ቡድኖች ቢከፈሉም አውራ ሆነው መውጣት የቻሉት ኢሃፓና መኢሶን ነበሩ። የመላ ኢትዮጵያ ሶሻሊስት ንቅናቄ መኢሶንና የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በአውሮፓ ከነበሩበት ጊዜ አንስቶ በትግል ስልት አካሄድ ላይ ያላቸውን ልዩነት ማጥበብ ሳይችሉ የካቲት ህዝባዊ ማዕበል ሳይታጠቁ ደረሰባቸው። ጊዜያዊ ወታደራዊ አስተዳደር ደርግ ስልጣን በጨበጠ በጥቂት ወራት ውስጥ የህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤትን በማቋቋም ተራማጅ ምሁራን የአብዮታዊት ኢትዮጵያን መጻኢ ዕድል የተቃና እናድርግ ሲል ጥሪ አስተላለፈ። የወታደራዊ መንግስቱን ባህሪ በተመለከተም ሌላ የልዩነት በር በሁለቱ ኃይሎች መካከል ሲከፈት ኢሃፓ ደርግ ፋሽስት ይሆናል ብሎ ጥሪውን ችላ ሲል መኢሶን የቀረበውን ጥሪ ሂሳዊ ድጋፍ እሰጣለሁ ብሎ ተቀበለ። የሁለቱ የፖለቲካ ቡድኖች ርዕዮተ ዓለም ትንተናና የትግል ስልት አካሄድ በ108ቱ የደርግ አባላት ላይ የኋላ ተጽዕኖ ማሳደሩ አልቀረም። በህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት ከደርግ አፍንጫ ስር የተቀመጠው መኢሶን አንደኛ ምክትል ሊቀመንበር የሆኑትን ኮሎኔል መንግስቱን ከነታማኞቻቸው መያዝ ችሏል። በርቀት ሆኖ ጽህፈት ቤቱ ላይ መረቡን የጣለው ኢሃፓም የደርጉን አካሄድ ለመቆጣጠር መኮንኖቹን የራሱ ለማድረግ ተንቀሳቀሰ። ይህ ማለት ግን ኢሃፓ የሚወስዳቸው እርምጃዎች በሙሉ የፖሊት ቢሮ አባላቱ ይደግፉ ነበር ማለት እንዳይደለ መታወቅ አለበት። ጀነራል አማንን ካስወገደ በኋላ በጀነራል ተፈሪ በንቲ ሊቀመንበርነት ስራውን የቀጠለው ደርግ አባላቱ ከውጭ ባለባቸው ፖለቲካዊ ግፊትና የልዩነት ግለት መነሾ እርስ በርስ በጥርጣሬ የሚተያዩበት ወቅት ነበር። በጋለ አገር ፍቅር ስሜት በመተማመን ለስልጣን የበቁት አባላቱ አስቀድሞ የነበራቸው አንድነት ተሸርሽሮ በደርጉ ውስጥ የተከፋፈለ ቡድን እስከ መመስረት ደረሱ። ከደርጉ መፈጠር አንስቶ ኮሎኔል መንግስቱ የተለጠጠ ስልጣን ይዘዋል በሚል ወቀሳ የሚያሰሙት እነ ሻምበል አለማየሁ ኃይሌ የሰውየውን ስልጣን ለመገደብ ያለመ አዲስ አወቃቀር እንዲመሰረት ጠየቁ። ሻምበል አለማየሁ ኃይሌ እና ሻምበል ሞገስ ወልደ ሚካኤል የደርጉን ሊቀመንበር ጨምሮ ጥቂት አባላትን በመመልመል የደርግን አሰራር እነርሱ በሚፈልጉት መንገድ ለማስተካከል ቆረጡ። ግፊት አድርገው ባጸደቁት አዲስ መዋቅርም ኮሎኔል መንግስቱንና የእርሳቸውን ተከታዮች ከቁልፍ ቦታዎች ገሸሽ በማድረግ ስልጣኑን በእጅ አደረጉ። ያሻቸውን ይሰሩ የነበሩት አንደኛ ምክትል ሊቀመንበር ኮሎኔል መንግስቱ በአዲሱ መዋቅር የተገደበ ይህ ነው የማይባል የውሳኔ ሰጪነት ሚና ብቻ እንዲኖራቸው ተደረገ። ሻምበል አለማየሁ በደርግ ጸሐፊነት ሲመረጥ ሌሎቹም የእነርሱ ቡድኖች ቁልፍ የስልጣን ስፍራዎችን በመያዝ ለጊዜውም ቢሆን የተደላደሉ መሰሉ። ሁሉም ስልጣን ከእጃቸው እያፈተለከ መሆኑን የተረዱት ኮሎኔል መንግስቱ አመቺ ጊዜ እስኪመጣ በዝምታ አሳለፉ። በደርግ ውስጥ የኮሎኔል መንግስቱን ተሰሚነት የተረዳው ኢሃፓ በሰርጎ ገብ አባላቱ ኮሎኔሉን ከማግለልም በላይ በመስከረም 13 1969 የግድያ ሙከራ አድርጎባቸዋል። ቀናትን እየወለዱ ኮሎኔል መንግስቱን በተራቸው ሰይፋቸውን የሚመዙበት ቀን ተቃረበ። ጥር 26 1969 የደርጉ ቋሚ ኮሚቴ በኢኮኖሚ ነክ ስብሰባ ላይ ተቀምጧል። በስብሰባ አጋማሽ ላይ ኮሎኔል መንግስቱ አስቸኳይ ጉዳይ አጋጥሞኛል በማለት አቋርጠው ይወጣሉ። ብዙም ሳይቆይ ጠመንጃ የወደሩ ወታደሮች አዳራሹን ከበቡና የደርግ አባላቱን እየፈተሹ ማስወጣት ጀመሩ። ራሳቸውን ከአደጋ በማዳን የተካኑ ናቸው የሚባሉት ኮሎኔል መንግስቱ አስቀድመው የደርጉ የጥበቃ ክፍል ኃላፊ ከሆኑት ጓደኛቸው ኮሎኔል ዳንኤል አስፋው ጋር በመመካከር እነ ሻምበል አለማየሁን ለማስወገድ ወስነው ነበር። በኮሎኔል መንግስቱ ጥቁር መዝገብ የሰፈሩት እነ ሻምበል አለማየሁ እየተካለቡ ምድር ቤት ከተወሰዱ በኋላ በጥይት ተደብድበው ተገለዋል። የሚወስደውን ዘግናኝ እርምጃ እወቁልኝ የሚለው ደርግ ሰበር ዜናውን ለህዝቡ ወዲያው አሰማ።
በመለዮ ለባሹ መካከል መከፋፈልን በመለዮ ለባሹና በሰፊው ህዝብ መካከል መቃቃርን እያስፋፉ በሄዱት በኢህአፓና በኢዲዩ የውስጥ አርበኞች ላይ አብዮቱ ከመጠቃት ወደ አጥቂነት በመሸጋገር ዛሬ የማያዳግም አብዮታዊ እርምጃ ወስዶባቸዋል። በዚህም መሰረት በጊዜያዊ ወታደራዊ አስተዳደር ደርግ ውስጥ ለኢህአፓና ለኢዲዩ በውስጥ አርበኝነት አብዮቱን ለመቀልበስ ተራማጅ የደርግ አባላትንና የህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት ታጋዮችን ለማፈን ሲያሴሩ እጅ ከፍንጅ በተያዙት በሚከተሉት የውስጥ አርበኞች ላይ በዛሬው ዕለት አብዮታዊ እርምጃ ተወስዶባቸዋል። አንደኛ ብሪጋዴር ጀነራል ተፈሪ ባንቴ፣ ሁለተኛ ሌተና ኮሎኔል አስራት ደስታ፣ ሶስተኛ ሌተና ኮሎኔል ህሩይ ኃይለ ስላሴ፣ አራተኛ ሻምበል ሞገስ ወልደ ሚካኤል፣ አምስተኛ ሻምበል ተፈራ ደነቀ፣ ስድስተኛ ሻምበል አለማየሁ ኃይሌ፣ ሰባተኛ የአስር አለቃ ኃይሉ በላይ። ለአብዮተኛ ነንባዮች መግደል ቀላል በመሆኑም የፈሰሰው ደም አብዮቱን ወደ አዲስ ምዕራፍ ማሸጋገሩ በሰፊው ተለፈፈ። ሰፊው የኢትዮጵያ ህዝብ ሆይ አብዮትህ ከተከላካይነት ወደ አጥቂነት ተሸጋግሮልሃል። በእነ ጀነራል ተፈሪ ላይ ኮሎኔል መንግስቱና ቡድናቸው የወሰዱትን እርምጃ ተከትሎ በሚኒሊክ ቤተ መንግስት በተነሳ ረብሻ የነሻምበል ሞገስ ደጋፊው ሻለቃ ዮሐንስ ምስክር የደርጉን የጥበቃ ክፍል ኃላፊ ኮሎኔል ዳንኤልንና የወዝሊክ ፓርቲ መሪውን ዶክተር ሰናይ ልኬ ላይ የበቀል እርምጃ ወስዷል። ለወራቶች የቆየውን የስልጣን ሽኩቻ በድል አድራጊነት የተወጡት ኮሎኔል መንግስቱ ኃይለማርያም በማግስቱ ለምሳ ያሰቡንን ቁርስ አደረግናቸው በማለት ኢህአፓን አውግዘው የአሜሪካንን ኢምፔሪያሊዝም ነቅፈው በቀይ ቀለም የተሞሉ ጠርሙሶችን በአብዮት አደባባይ ከሰከሱ። ከጥር 26 ቀን 1969 በኋላ ኮሎኔል መንግስቱ የጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበር፣ የሚኒስትሮች ምክር ቤት ሰብሳቢ፣ የጦር ኃይሎች ጠቅላይ አዛዥ በመሆን ማንም ሊጋፋቸው የማይቻለው ጉምቱ አምባገነን ሆኑ። ኮሎኔል መንግስቱ ከዚህ በኋላ የቀሯቸውን ብቸኛ ተቀናቃኝ ኮሎኔል አጥናፉ አባተን ከአንድ ዓመት ቆይታ በኋላ በማስወገድ ያለ አንዳች ተጋፊ ለሚቀጥሉት 10 ዓመታት በስልጣናቸው ሊቆዩ ችለዋል። ከጥር 26 ግድያ በኋላ ደርግም ሆነ ወደ ኋላ ይሰፓ የአንድ ሰው ሀሳብ ብቻ የሚደመጥበት አንገት ከመነቅነቅ ባለፈ የሊቀመንበሩን ውሳኔ መቃወም የማይታሰብበት ሀሳብን በቅንነት ማቅረብ የሚያስወነጅልበት ስጋት የአድርባይነት ስብስብ ወደ መሆን ተሸጋገረ። ኢሰፓ ጓድ መንግስቱም የኢሰፓ ናቸው። One Ethiopia, one country, one leader. ጥር 26 ለአስከፊዎቹ የነጭና ቀይ ሽብሮች ይበልጥ መፋፋም በር ሲከፍት በሀሳብ መሟገቱ ቀርቶ የአንድ አገር ልጆች እርስ በርስ ተጨፋጭፈው አገሪቱን የደም መሬት አደረጓት። በአብዮቱ ጅማሬ ተራማጅ ኃይሎች ለአገራቸው ጽኑ ፍቅር ቢኖራቸውም እርስ በርስ ለመደማመጥ የሚያስችል በቂ ስክነትና ሆደ ሰፊነት አልታየባቸውም ነበር። ኮሎኔል ፍስሐ ደስታ እንዳሉት የኢህአፓን ቆራጥነት፣ የመኢሶንን ርዕዮተ ዓለማዊ ብስለትና የደርግን ብሔራዊ የአገር ፍቅር ስሜት ማስተሳሰር ቢቻል በእርግጥም የኢትዮጵያ ትንሣኤ ሊሆን በቻለ ነበር። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ከዜናዎቹ ጋር የአብስራ ገዛይን ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።